እየበላ ያደገ ሰው ምንድነው የሚሆነው? ለሰው አያዝን። ብታውሉት እንዲህ ያለ ሀገር እኮ ድርቅ መታው ሲባል ተው እኔ ይቅርታ አድርጉልኝ ጭንቅ አልሰማም፣ እኔ እንደዚህ ያለ ነገር ከፊቴ አታውሩብኝ ነው የሚለው ማለት ነው። መስማት ራሱ አይፈልግም። አንዳንድ ሰዎች አሉ አሁን በከተማ ትልልቅ ባለጸጋ የሚባሉት ይሄ የስደተኞች ታሪክን የሚዘግብ ፊልም እንኳን ሲመጣ ዝጉ ልጆች መጨናነቅ የለባቸውም የሚሉ ማለት ነው። እነዚህ ልጆች ምንድን ነው የሚሆኑት? ከዛ ያለ ጊዜው እንደበቀለና ፀሐይ ሲወጣ ወሶበ ሰረቀ ፀሐይ መጽለው እስመ አልቦ እመቅ ለመሬቱ ጥልቅ ስለሌለው አፈሩ ጥልቅ ስላልሆነ በሾህ ላይ በጭንጫ ላይ የበቀለ ስለሆነ አለ ፀሐይ በወጣ ጊዜ ደረቀ አለ። እንደዚህ ነው ተመልከቱ። እየጠገበ የኖረ ሰው ችግር በመጣ ጊዜ ወዲያው የሚደርቅ ተክል ነው። ጌታ ይህን ነው የተናገረው ማቴዎስ 13 ላይ በጭንጫ ላይ የወደቀ ዘር ነበረ፣ ፀሐይም በወጣ ጊዜ ደረቀ፣ ለመሬቱ ጥልቀት የለውምና። ሐዘንን የማይወዱ ሰዎች በትንሽ መከራ ሃይማኖታቸውን ይክዳሉ። በትንሽ መከራ ጠባያቸው ይለካል። ከሰው ጋር መኖር አይቻላቸውም። አትንኩኝ ባዮች ናቸው። ሁልጊዜ ማለት ደካሞች ናቸው። እንዲህ ያሉ ድኩም የሚያደርገው ምንድን ነው? ሁልጊዜ መጥገብ ነው። ለሰው ማዘን፣ ርኅራኄ፣ ምሕረት የሚጠፋው እግዚአብሔር ሰውን የሚምረው ሰው ለሰው ሲያዝን እግዚአብሔር ደግሞ ለእሱ ይራራል። ተመልከቱ። እናንተ ለባልንጀሮቻችሁ መሐሪያን ሩሩሆች ሁኑ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት፣ ለሰማይ አባታችሁ ልጆች ተሆኑት ዘንድ እናንተም ለባልንጀሮቻችሁ ሩሩሆች ሁኑ። የሰማይ አባታችሁ ለፍጥረት ሁሉ እንደሚራራ እናንተም ለፍጥረት ሁሉ ስትራሩ የሰማይ አባታችሁን የእግዚአብሔርን መልክ እንደያዛችሁ በዚህ ይታወቃል አለ። ያንን መልክ እንዳንይዝ የማያደርገን መተዛዘንን የሚያጠፋው ምንድነው ስትሉ ጥጋብ ሰው ለሰው እንዳያዝን ያደርገዋል። ሰው ለሰው ካላዘነ ደግሞ እግዚአብሔር ለሀገር ምሕረት አይልክም ማለት ነው። ስለዚህ የቸርነት ማጥፊያው ምንድነው? ጥጋብ ነው። ሰሎሞንን ያህል ንጉሥ የዳዊትን ልጅ ምንድን ነው ያደረገው? እንዲህ ያደረገውን ይመስላችኋል? ጥጋብ። የአንድ ቀን ሰው ርቦት በዚያ በቤተ መንግሥት ሲለምን አይደለ? ስለ እግዚአብሔር እህል ሲል አይ ምንድን ነው ያለው? አይ ምን ሆኖ ነው አለ? ጥጋብ እርቦት። ለመሆኑ ረሃብ ምንድን ነው አለ? ረሃብ ምንድን ነው ብሎ መለሰ። ነው ተቀምሳታለህ ብሎ እግዚአብሔር የገዛ ቀለበቱን አጠፋት። ከዛ በኋላ ሰሎሞን 2 እየለመነ በላ ብቻ አይደለም የሚበላው ማጣ። ማዘን እንዲለምድ እግዚአብሔር ጥጋቡን አራቀለት። ከዛ በኋላ ተምርኩ እየለመነ ሲበላ እንኳን ተጸይፈውት ከዕለታት አንድ ቀን ሊበሏት የተጸየፏትን የሞተች ዓሣ ነው ወርውረው የጣሉለት። የተጸየፏትን ያችን ደስ ብሎት ሰሎሞንን ያህል ባለጸጋ ጠብሶ ሊበላ ክፍት ሲያደርግ ቁልፉን አገኘና ቀለበቱን እጣቱ ላይ ሲያደርግ የእግዚአብሔር ክብር በላዩ ላይ ሰፈነበትና ንጉሡ እነዚህ ማን አመጣቸው ክብብ ብለው ወደ ቤተ መንግሥት መለሱት። ምን ብሎ ጸለየ? መጨረሻ ላይ እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህ ድሃ አታድርገኝ፣ እነዚህን ሳልሞት አትከልክለኝ ብሎ ጸለየ ሰሎሞን። እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህም እምበላው አታሳጣኝ፣ ሳልሞት እነዚህን 2 ጸሎቶችን አትከልክለኝ ብሎ ሰሎሞን እነዚህ 2 ነገሮች ይለምነዋል ማለት ነው። ስለዚህ ድህነትም ክፉ ነው፣ ባለጸግነትም ክፉ ነው። ረሃብም ክፉ ነው፣ ጥጋብም ክፉ ነው። ሰው ረሃብን አትንሳይ ብሎ መጸለይ፣ ረሃብ አትስጠኝ ብሎ መጸለይ፣ የዕለት እንጀራዬን አትንሳይ ብሎ እንደሚጸልይ ከጥጋብ ጠብቀኝ ተብሎ ተጸልየዋል። ሰሎሞን ጸልየዋል። ከጥጋብ ጠብቀኝ። ሰው ሲጠግብ ማዘን ያጣል። ሲያዝን ማዘን ሲተው ይጨክናል። ሲጨክን ደግሞ እግዚአብሔርም በሱ ይጨክንበታል ማለት ነው። ስለዚህ ተመልከቱ፣ እግዚአብሔር እንኳንስ ለሚጠግቡ ሰዎች እንኳንስ እኛ በስጋ ያለ ነው ስጋውያን ደማውያን ኤልያስን ያህል ነቢይ በሀገር ሰው ሙቶ እያደረ ከብቱ ውሃ ሰው ውሃ እያለ የሰው አጥንት እንደ ቅጠል እየረገፈ ኤልያስን ያህል ደግ ሰው
የሰዎችን ችግር መረዳት ያቃተው ምን ሲሆንበት ነው? የእሱ ምሳ ስላለችለት ነው። እግዚአብሔር ከአንድ ቦታ አስቀመጠና ለነቢዩ ለኤልያስ ስጋውን ያመጣለታል። አንዳንድ ጭን ስጋ ይመጣለታል። አንዳንድ ጭን ስጋ እየመጣለት ያችን ይበላል። ውሃይቱ ከማር ከውሃ የምትጣፍጥ ንጹሕ ምንጭ ትፈልቅለታለች። ነቢዩ ኤልያስ ያችን እየተመገበ ተመስገን፣ በአገሩ የረገፈውን አያስብ። ልክ እንደናንተ ማለት ነው። ቁርሳችሁ እራታችሁ ስለማይጎላችሁ የማይጎልባችሁ በየበረሃው የወደቀውን ሰው ትዝ የሚለው ሰው የለም በፍጹም ማለት ነው። ዳቦ እየበላ እግዚአብሔር ለምን እንጀራ አይሰጠኝም ብሎ እግዚአብሔር ጋር ትግል የሚገጥም ነው ያለ። ለምን የማይሰጠኝ የቤት ኪራይ የሚከፍለው ሳያሳጣው እግዚአብሔር ለምን ቤት አይሰጠኝም ብሎ ነው ሰው የሚበሳጨው ማለት ነው። ራሱ ስለበላ በየበረሃው ቀባሪ አጥተው የሚቸገሩትን የሚያስባቸው የለም። ጠያቂ አጥተው የታሰሩትን የሚያስባቸው የለም። ለዚህ ነው እግዚአብሔር ጥጋብን አጥብቆ የሚጠላው። እና ኤልያስ እንኳን ያችን እየተመገበ ቁጭ አለ። ኋላ አንድ ቀን እግዚአብሔር እነዚያን ቁራዎች በሉ አቁሙ፣ ይሄ ሰውዬ ለሰው ማዘን አቁሟል፣ የራሱን ምሳና ራስ ስላልነሳሁት አቁሙ፣ ዝናብ እንዲጠይቀኝ እኔን አቁሙ አላቸው። ቁራዎችን አስቀረ። ቁራ ነበረ። አይ የቁራ ስም ሲለወጥ የእኛ ስም ሳይለወጥ ቀረ። ቁራ የወላችሁ ድሮ እንደወጣ ሆዳ ሙሎ እንደበላ ነበር የቀረ። እግዚአብሔር ግን ሲለውጥ መልካም ነው። ስጋ እየበላ በዚያው የወዳደቀ ሰው እየበላ በኖህ ዘመን በዚያው ወድቆ የቀረው ማን? ቁራ በኤልያስ ጊዜ ስንቅ አቀባይ ሆነ። ይኸውላችሁ እግዚአብሔር ሲፈልግ በአሞራ አፍም ስጋ አምጥቶ ይመግባል ማለት ነው። በበላተኛ አፍ ምግብ አምጥቶ እግዚአብሔር ይመግባል። በበላተኛ አፍ እኮ ነው የሚያመጣው። ስለዚህ ምን አደረገ? መገበውና ነቢዩ ኤልያስ እየወጣ ቢያይ የለም። ቋኑ ይፈይጦ ለቋ የቁራም ወንበዴ ያለበት ለቁራም የቁራ ወንበዴ ይኖርበት ይሆን? ምንድን ነው ነገር? እየወጣ ቋኑ ይፈይጦ ለቋ እያለ እየወጣ ቢያይ የለም። ከዚያ በኋላ ውሃይቱን ደግሞ ሂዶ ቢያት ደርቃለች። አዲያ ኤልያስ እንደኔና እንደናንተ ተበጻባጺ አይደለም። ይሄ ዝም ብሎ ሁከትም ይገባል። ፈጣሪን የምን በደልኩ አላለም። ምን በደልኩን ያንተን ብዬ ወጥቼ ረሃብ የምትገለኝ? ዝም ረሃቡን ታግሶ ምንድን ነው ነገር ብሎ ዝም ታግሶ ጀግና አይደል? ዝም አለ። ኋላ እግዚአብሔር ሲያበላውም ዝም አለ። ደግሞ ቢያስቀርበት ዝም እንዲሁ እኮ ግሩም እግዚአብሔር ቸር አይደለም? ይሄ ደግሞ የእነሱን ጉዳት ይህ ብዬ ምሳና ራቱን ባስቀረበት ደግሞ እሱ ራብ ሊሞት ነው ብሎ እግዚአብሔር ቸር አይደል? ኤልያስ ታግሶ ራቡን ዝም ቢል እግዚአብሔር መጣና ኤልያስ እንዴት ነው ነገሩ? በላውን ደግሞ አንተ ራብ ትሞትን? ተመልከቱ። ሁር ሀገረ ሰራፕታ፣ ወደ ሰራፕታ ሂድ። ወበህየ ተሴሰየከ ሀቲ መበለት፣ በዚያ አንዲት ድሃ ትመግብሃለች አለው። ሄደ። ከዚያ በኋላ ቅዱሳን የዕለት ራት እንኳን ቢያጡ እግዚአብሔር ውጡ ሳይላቸው አይወጡ፣ እግዚአብሔር ግቡ ሳይላቸው አይገቡ። የሚሰማሩ ከእግዚአብሔር አግኝተው ነው። እማበ እግዚአብሔር ይጸኑ ሁረቱ ለሰብ፣ የሰው ጎዳናው ከእግዚአብሔር ተነስቶ ሲሆን ይቀናል ብሏል ቅዱስ ዳዊት። አይሄዱም። ለመብላት እንኳን ጦም ውለው ጦም አድረው እንጀራ በዚህ ሀገር አለ ቢባሉ እንኳን እግዚአብሔር ሂዱ ሳይላቸው አይሄዱም። ተነስቶ መንገድ ለመንገድ ሰራፕታ ሂድ ያለው መንገድ ለመንገድ የወደቀውን ሰው አይቶ ለካ እኔ ስጋዬን እየበላሁ ኃይል እየጠጣሁ የሁሉ ሰው ተርቦን የሚያድብሎ እንዲያዝንና ዝናብ አዝንም እንዲላይ ብሎ ነው። ከዚያ በኋላ ሄደ አየ። አይቶ ደግሞ ይኸውላችሁ አንዲት ድሃ አገኘ። እንዴት አደርሽ አንቺ ሴት አላት። እግዚአብሔር ይመስገን። እባክሽን ተመልከቱ ትንሽ ቁራሽ ዳቦ ስጭኝ አላት። በዚያውም ትንሽ ውሃ ስጭኝ አላት። በኤልያስ ጊዜ ውሃ አንተ ሰማይን ለጉመ ደግሞ ውሃ ትለምናለህ። አንተም ውሃ ይጠማሃል፣ አንተም ይርባሃል። መሬቱን የዘራችሁብሽን አታብቂ ብለህ ብላ በልቧ ነው መሰል እንደዚህ ያለች ግን አላለችም። በአንደበቷ ግን ምንድን ነው ያለችው? አይ ያው እግዚአብሔር ምስክሬ ነው እቤት ያለችው እፍኝ ዱቄት ናት።
ያችንም እኔና ልጄ አንተም በልተናት እንሞታለን። ማን ሄዳለችው? እባክሽ እርቦኛልና መጀመሪያ ለእኔ አምጭልኝ አላት።